ሃይሚ በተለይ እንዴት ነው ማሩ ነበረው ልጅ እኔ ላሳድግልህ ያራናት ልሆንልህ በቃ የራስህን ህይወት ኑር። ከዚህ በኋላ ተወኝ። ምን ማለት ነው? እኔ አንቺ ማጣት አልፈልግም፣ ከአንቺ ጋር መለየት አልፈልግም። እና ከዚህ በኋላ እኔ እናንተ ቢባል ምን ማለት ነው? የራስህን ህይወት ኑር ማለት ምን ማለት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። ሃይሚዬ ናት። ሃይሚዬ ትላንት ያው ሆስፒታል ገብታለች ሐኪም ቤት ገብታለች ተብሎ ቪዲዮ አልሰራውም። እንግዲህ እኔ በሚያሳዝን ሁኔታ እንግዲህ ልቧ ተሰብሮ ደንግጣ አሟት ሐኪም ቤት ነው ያለችው። እንግዲህ ዛሬም ያው የሚያሳዝን ቪዲዮ ነው። እንግዲህ አንተ ካሁን በኋላ እንደዚህ ነው የልጅ አባት ልትሆን ነው በሚል እያለቀሰች ብሩኬም አዝኗል። እንግዲህ ብሩኬ እንደዚህ ያደረግም መቼም ልጅቷ ወይ ለፕራንክ ወይ ለመቀኝነት ለተንኮል ያደረገችው ነገር ነው እንጂ ብሩኬ እንደዚህ ያደርጋል ብዬ አላስብም። ምን ያደረግም ሃይሚዬም እንግዲህ ከብሩኬ አጨክንም እንግዲህ ልጅ ላሳድግልህ የልጅ እንጀራ እናት ለሆነ እንደሆንልህ ነው እየፈለግከው እያለችው ነው። ለቅሳ በለቅሶ ማለት ነው። ፊቷ ሁሉ ተቀይሯል። ሃይሚዬ አይዞሽ ተረጋጊ እንበላት። እንግዲህ መቼም የምንለው ነገር የለም። ብሩኬ ግን እንደዚህ አያረግም፣ እርግጠኛ ነኝ አያረግም። ልጅቷ ናት እንግዲህ ዛሬ ቪዲዮ አይታችሁ ከሆነ አልሰራውም እንጂ ሚፍታም ቪዲዮ ለቆ ነበር፣ አናግሯት ነበር። እኔ የእውነቱን ነው አባትየው መፈለግ እውነቱን ማወቅ አለብኝ፣ አባትየው መፈለግ አለብኝ፣ እንደዚህ ነው የተናገርኩት፣ ሀቅ ነው የተናገርኩት እያለች እንግዲህ ሚፍታ ሲቆጣት ነበር። ምን አገኘሽ ሃይሚ በዚህ ደረጃ እንዲሆና ታማ እንደዚህ ሆና ሲላት ነበር። እንግዲህ ልጅቷን ነው ምንለው፣ እንግዲህ ሌላ ምን እንላለን? ከህይወታቸው ውጪ የእውነት ከሆነ ያው አባት ፈልጊ ብላለች ሃይሚ። ካመጣሽበት ቦታ ፈልጊ እንጂ ብሩኬ መቼም ሃይሚ ላይ ደርበው እንደዚህ አያረግም ማለት ነው። ይህንን እናምናለን። ብሩኬ ያው አንተ ለማንኛውም ቢሆን ሴት ልጅ ያው ልቧ ይሰበራል፣ ትናደዳለች፣ ከወደደች ካፈቀረች ተስፋ ትቆርጣለች። አንተ የፈለገ ነገር ብትሆን የፈለገ ነገር ብታለቅስና ቢከፋት ራሱ አንተ ቻችለክ አጠገባ መሆን አለብህ። ያው በአንተ ምክንያት ስለመጣ ነገሩ አይዞሽ ማለት መቻል አለብህ። ቻይለ እንግዲህ እንደዚህ ያደረገች እንደዚህ ሆነች፣ በዚህ ወጣች፣ በዚህ ገባች ብለህ አንተም ሌላ እልህ ውስጥ ሌላ ነገር ውስጥ ከምትገባ እሷ በረድ እስኪልላት ድረስ ነገሩ እስኪረጋገጥ ድረስ አንተ ቻይ ሆነክ ነገሮችን ማብረድ ነው ያለብህ። ከሴት ልጅ ይልቅ ወንድ ልጅ ቻይ መሆን ነው ያለበት፣ ትዕግስት መኖር ነው ያለበት። ሴት ልጅ በተለይ እኛ ከወደድን የኛ ነው የምንለው የምናፈቅረው የምንወደውን ሰው እንደዚህ ያን ነገር ተደርቦ እንደዚህ ያን ነገር ማጣት ነገር ነው የሚሰማን፣ ስሜት ነው የሚሰማን። ማጣትም አንፈልግም፣ ብዙ እንጎዳለን። እንግዲህ በዛ ደረጃ ነው በቀደም ደንግጣ የወደቀችው። ዛሬ እንግዲህ ለቅሶ በለቅሶ ፊቷ ራሱ በርበሬ ይመስሏል። የፈለገ ነገር ድራማም እየወሰራች ከሆነ ልጅቷ እንግዲህ እስክረጋገጥ ብሩኬ ሃይሜን አይዞሽ ማለት ነው ያለበት፣ ካጠገቧ መሆን ነው ያለበት። አሁንም ካጠገቧ ነው ያለው። እኔ አንቺን ማጣት አልፈልግም እያላት ነው መሆን አለበት ማለትም አለብክ። አሁንም ካጠገቧ እንድትሆን እንላለን። እንግዲህ ብሩኬ ሃይሚዬ አንቺም ተረጋጊ፣ ወደ ራስሽ ተመለሺ፣ ከህመሙ እንትን በይ መጀመሪያ፣ ከዛ በኋላ ሁሉም ነገር ይደርሳል እንላለን እንግዲህ ሃይሚዬን